ይሄንን ስልክ ቁጥር እኮ ደረስኩበት። ከዚህ በፊት የኦሮሚያ ምክትል ፕሬዝዳንት አቶ አወሉ አብዲ ነኝ ብሎ ምክንያቱ ባልታወቀ ሁኔታ ማለት ነው በ24 ሰዓት ውስጥ አጠፋሃለሁ ወይንም ደግሞ ቲክቶክ አካውንትን ዲአክቲቭ አረግልሃለሁ የሚል ዛቻ ዝቶብኝ እንደነበር ለእናንተም አሳውቄያለሁና 24 ሰዓቱ ሲደርስ ሜቢ ረስቶት እንዳይሆን ብዬ 24 ሰዓት ደርሷል እኮ ብዬ እንደሚሰይ ላኩለት። ሚሴይ ስልክለት ግን ስልክ ቁጥሩን አጥፍቶት አካውንቱ አሜሪካን ሀገር እንደወጣ አይነት አድርጎ አስመስሎ እንትን ብሏል። እኔ ግን በዚህ ላቆም ስላልፈለኩ ስልክ ቁጥሩ ላይ የተለያዩ ምርመራዎች ሳደርግበት ነበረ። ምርመራ ውጤት እንደሚያሳየው ከሆነ ስልክ ቁጥሩ እንደተባለው የኦሮሚያ ፕሬዝዳንት ጽህፈት ቤት የወጣ ስልክ ቁጥር ነው። ቴሌ ላይ የተመዘገበው በኦሮሚያ ፕሬዝዳንት ጽህፈት ቤት ነው። ስልክ ቁጥሩም እንደተባለው የምክትል ፕሬዝዳንቱ የአቶ አወሉ አብዲ ነው። ይሄ ተረጋግጧል። ነገር ግን አቶ አወሉ አብዲ ነው ወይ ይሄንን ጽሁፍ ለኔ ይላከልኝ የሚለው ነገር አጠያቂ ነበርና ይሄንን ምርመራ ማድረግ ነበረብን። አንድ ምሳሌ ጠቅሼ ወደዚህ ሪዛልት ልንገራችሁ። ከዚህ በፊት አንድ ተበድያለሁ የሚል ሌባ ከሶኝ ነበርና ስከሰስ እውነቴን ነው የምላችሁ ደስ ነው ያለኝ። ምክንያቱም እነዚህ ገለሃለን ምናምን ብሎ ከሚያስፈራሩኝ ሰዎች ይልቅ ወደ ህግ የሄደ አካል ተበድሎ ሊሆን ይችላል። ስለዚህ ያንን ሰው ማክበር አለብኝ ብዬ ቀጥታ ወደ ጠራኝ አካል ተከሳለ ወዳለኝ አካል ሄድኩ። ሰውየው የከሰሰኝ አካል የለም ነበር በጊዜው። ከዛን የተከሰስኩበትን ነገሮች አነበብኳቸው። ሳነባቸው የቴክስት ልውውጦች ናቸው። የተከሰስኩት አስፈራርቶኛል በሚል ነው። ለካ ማስፈራራትም እችላለሁ። እንደዚህ የተበደለ ሰው ለካ እንደ እፉኝት እፉዬ ገላ ነው የሚባለው ባዶ ነው፣ ቀፎ ነው። ለካ ማስፈራራትም እችላለሁ ብዬ ደስ ብሎኝ ነበርና አንድ የሱ ተወካይ ነኝ ተበድያለሁ የሚለው አካል ተወካይ ነኝ የሚል ሰው በቴሌግራም ልውውጥ ነበር በእኔና እሱ መካከል የሚሰይ ልውውጦች ነበሩና እኔ ደግሞ ማስረጃ የሚያዝ ችግር አልነበረብኝም። ስክሪንሾት አድርጌ ይዤው ነበረ። እዛ የተጠራሁበት ቦታ ላይ የቀረበው ማስረጃ መካከል እኔ ያላወራኋቸው ሜሴጆች በመሃል ገብተው ታይቷል። እኔ ደግሞ የያዝኳቸው ሜሴጆች አሉ። በእነሱና በእኔ ያቀረብኩት እንትን መካከል ሰፊ ልዩነት ነበረ። ጠፋ። ከዛ በኋላ አልተመለሰም። 3 ቀን ተመላለስኩ። ተከሳሽ ስለሆንኩ ከሳሽ ማክበር ስላለብኝ 3 ጊዜ ተመላለስኩ። ግን ሊመለስ አልቻለም። ሌባ ነው። ሌባ እኮ የወንዝ ላይ ኩበት ነው። ስለዚህ መንሳፈፍ ክብደት የለውም። ጠፋ። ስለዚህ እኔ በሰላም ወደ ቤቴ ገባው እንትና። ስለዚህ ምን ያሳየኛል ይሄ ሪዛልት? ምን ያሳየኛል? 2 መልእክቶችን ላስተላልፍና ሪዛልቱ ምን እንደሆነ እናንተ ገምቱት። ፍርድ ቤት የምትከሰሱ ሰዎች የሶሻል ሚዲያ ልውውጦች፣ የቃላትም ሆነ የጽሁፍ ልውውጦች እንደ ማስረጃ ከቀረበባችሁ ማስረጃውን ካልያዛችሁት እናንተ ቀጥታ ከብሔራዊ መረጃና ደህንነት የሚያዙ ማስረጃዎች አሉ። በየትኛውም በኢትዮጵያ ኔትወርክ ውስጥ ያሉ ልውውጦች ይያዛሉ። በዚህ አጋጣሚ የምነግራችሁ ስለሚያዙ እሱን እንደ ማስረጃ እንዲቀርብላችሁ አርጉ እንጂ ያ ማስረጃ ሆኖ እናንተን እንዳያስከስስ እና እንዳያስጠይቅ አርጋችሁ ካልሆነ ማለት ነው ኬዙ እንትን ማድረግ በዚህ ሴቭ መሆን ትችላላችሁ። ሁለተኛው ደግሞ ባለስልጣናንን የምትሉ ሰዎች አትልከስከሱ። ስልካችሁን ሶሻል ሚዲያ ያወጣችሁባቸውን ስልካችሁ ቼክ አርጉት። ሜቢ ተጠልፎ ከሆነ ቼክ አርጉት። የሆነ ሰው የተጠቀመበት ከሆነ ቼክ አርጉት። አታረጉም ማለት አይደለም። እንደዚህ ወርዳችሁ ምናምን እንደዚህ አይነት አጠፋለሁ ምናምን ቢኮዝ ሴላችሁ በየቦታው ዘርግታችሁ በልጅ በወንድማችሁ ትልከሰከሳላችሁ። ኦልሬዲ የታወቀ ነው። ከሱ ውጭ ያላችሁ ሰዎች ግን ራሳችሁን ብትጠብቁ ከናንተ የበለጠ በእናንተ ስም የሚነግዱ አካላት ስላሉ ስለዚህ ራሳችሁን ጠብቁ ነው ሪዛልቱ። አሁን የነገርኳችሁ መልእክት ነው የሚሆነው። ያስፈራራኸኝ አካል ግን ማስፈራራቱ እንትን አይደለም። ባይዜ ነግሬሃለሁ እኮ
ቆርጬ ከቤት የወጣው ስለሆንኩ ብዙ ፉከራ አያስፈልግም። ቀጥልበት።